የመላው የጥቁር ህዝቦች ድል የሆነው የአድዋ ድል ከዘመን ዘመን ሲሻገር ታሪኩን ለትውልድ በተለያዩ መንገዶች ሰንዶ ማስቀመጥ የትውልድ አደራም ነውና ለዚህም በአዲስ አበባ ከተማ አስተዳደር አስተባባሪነት በዶክተር አሻግሬ ገብረወልድ የተጻፈው አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የወል ትውስታ በሚል ርዕስ የተዘጋጀው የታሪክ መጽሐፍ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንዲሁም ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት ለምርቃት በቅቷል። ታሪክ አንጓ በአፍሪካ ጀንበር የነጻነት ቀንዲል ፋና ወጊ ክብር የአገር ፍቅር ትርጉም የአንድነት ሚስጥር የወልድ ርብ ትርት የቃል ኪዳን ድውር አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የወል ትውስታ በሚል ርዕስ በተዘጋጀው የታሪክ መጽሐፍ ላይ ምሁራን ያላቸውን ሂስ ያቀረቡ ሲሆን ከመረጃ አሰባሰብ፣ ከታሪክ ፍሰት፣ ከይዘት፣ ከአካታችነት አንጻር መጽሐፉ የተሻለ ሆኖ እንዳገኙት ገልጸዋል። ስለ አድዋ ታሪክ መጽሐፍ በርካታ ርዕሰ ጉዳዮችን መዳሰስን ይጠይቃል። ከጦር መሳሪያ እስከ ዲፕሎማሲ፣ ከባዮግራፊ፣ ሶሻል ሳይኮሎጂ፣ ሚሊተሪ እነዚህን ሁሉ እንትን ያለ ነው። ሁለተኛ ደግሞ እንደ አድዋ አይነት ታሪክ ለመጻፍ በበርካታ የታሪክ ምንጮች ባህር ውስጥ መዋኘትን የሚጠይቅ ነገር ነው። በርካታ ምንጮች ስላሉት እነዛንም የማየት በተለይ ደግሞ ምንጮቹ የተለያዩ ናቸው። ኮንትራዲክተሪ የሆኑ ኢንተርፕሬቴሽኖችም ያሉበት ማለት ነው። ይህን እጅግ ፈታኝ ስራ እንግዲህ ጸሐፊው በጥሩ ሁኔታ አቅርቦታል። ጸሐፊው እንግዲህ በብዙ አጋጣሚ እዚህው ይሄ መታሰቢያም ሲሰራ ፓሽን የነበረው እንደገናም ደግሞ የትምህርት ዝግጅቱንም ስንወስድ ከህግ ከዛ ደግሞ አይደንቲቲን በተመለከተ የግራጁዌት ትምህርት የፒኤችዲ ትምህርታቸውን ደግሞ የወል ትውስታና የሀገረ መንግስት ግንባታ ላይ ያደረጉ ናቸው። ያ በመሆኑ አድዋ ለሀገር ትውልድ ያለውን ፋይዳ በውል ተገንዝበው መስራታቸው በተለይም ደግሞ ይሄንን ከገጽ 910 እስከ 916 ያለውን የዚህን መጽሐፍ ክፍል ስታዩት የጸሐፊውን የፋይዳ አመራረጥ ልክ የምናይበት ነው። ምዕራፍ 12 ላይ በተለይ ያልተዘመረላቸው ጀግኖችን የመሀል ሀገር ጀግኖችን አድዋ በጦርነትና በዘመናዊ ኢትዮጵያ ግዛት እና የማንነት ግንባታ ያለውንም ማንጸባረቅ መቻላቸው የመጽሐፉን ይዘት ስንመለከት ብዙ ነገሮችን ጨምረዋል። አንደኛው ይሄ ኮንፈረንሲቭ እንለው ነው። በጣም አድዋ ላይ ሁሉንም ነገር ያካተተ እንግዲህ አንድ ያለፈ የታሪክ ክስተት ሁሉም ሊታወቅ አይችልም፣ ግን ምንጭ ባለበት ደረጃ ምንጮች የታሪክ ምንጮች በሚፈቅዱት ደረጃ ሁሉንም አካተዋል። ከነዛ ውስጥ አልፎ አልፎ በተለይ ለውጥ ያመጡባቸውና አዳዲስ እይታዎችን የፈጠሩባቸው የቅድመ አድዋ ክስተቶችን መመልከት ነው። ብዙ ጊዜ ታሪክ ጸሐፊዎች ውጫሌ አንቀጽ 17 ከዛ በኋላ ማነው አምባላጌ መቀሌ ምናምን እያልን ነው የምንሄደው። ጸሐፊው ያስቀመጡት በተለይ የቅድመ አድዋ ማህበራዊና ኢኮኖሚያዊ ሁኔታ ኢትዮጵያ የነበረችበትን ማስቀመጣቸው ትልቅ የእይታ ለውጥ ያመጡበት ነው። ክፉ ቀንን እና የነበረውን ለምሳሌ የዘመቻውን አስቸጋሪነት የሎጂስቲኩንም ያነሳሉ። የጦርነቱ ምክንያቶችና ክሮኖሎጂካል አካሄዳቸው እንዳለ ሆኖ ማለት ነው። ትልቁ የጸሐፊው ስራ ሆኖ እዚህ ጋር ማገኘው የመጀመሪያ ደረጃ የታሪክ ምንጮችን በጣም አፈላልጎና ከየቦታ ያሉትንም ከካሪቢያንም ከጣሊያን ሶርሶችን መጠቀሙ ነው። ታሪክ ደርዝ የሚኖረውና ታሪክ ወደ ኦተንቲሲቲ የሚመጣው በፕራይመሪ ሶርስ አጠቃቀም ነው። ይህ የመረጃ ውድመት የፋሽስት ጣሊያን መንግስትን ተከሶበትም እንደነበረ ሁሉ ሳይቀር ተገልጿል። በሌላ ቋንቋ የተገኙ መረጃዎችን አገልግሎት ላይ መዋላቸውም ፍንጭ ተሰጥቷል። የመጽሐፉን ዓላማ በተመለከተ የአድዋን ድል ከኢትዮጵያ እይታ አንጻር መተረክ፣ አካታችነቱን መጠበቅ፣ ሁሉም መጻፍና ማንበብ የሚችል ዜጋ አንብቦ በሚረዳበት መንገድ ተብሎ ተጽፏል። ቋንቋውን በጣም ቀላል ነው። በዚህ መልኩ ተሳክቶለታል ማለት እችላለሁ። አወዛጋቢ ተደርገው የሚወሰዱ ታሪካዊ ግለሰቦችን ፈጽሟል ከሚባለው ግፍ ይልቅ
ለሀገር ግንባታና ጠብቆ ማሻገር የዋሉት ውለታ አጽንኦት መስጠት ያስፈልጋል ተብሎለታል። የፖለቲካ መሪዎች ከጸጸት ሊነጹ አይችሉምና በሚል ዋናው ጉዳይ የጋራ ታሪክን ወርሰን በማክበር ላይ የተመሰረተ ነው። የዓለም እውነታውም ይሄው ነው። አንድነታቸውን ለማጎልበት ይጠቀሙበታል፣ ሌሎች ዓለማት ማለት ነው። በአጠቃላይ ታሪክ መጽሐፍ የሀገር ግንባታ ፕሮጀክት አንድ አካል ስለሆነ ይህ መጽሐፍ ይህንኑ ዓላማ እውን የማድረግ አንድ አካል ነው። የተሳካለት ስራም ነው እላለሁ። በሌላ ቋንቋ ለምሳሌ ጣሊያንኛ፣ ኦሮምኛ ወይም ሌሎች ወዘተ የተጻፉ ወይም የተባሉ ግጥሞች፣ ደብዳቤዎች ወዘተ በኩሬ ልሳን ወይ ኦሪጂናል ላንጉዌጅ በማስቀመጥ ወደ አማርኛ በመተርጎም ለማስረጃውና ለአንባቢው እኩል በማሰብ የመሰነድ ጥረት አልፎ አልፎ ይታያል። በተለይም በጣሊያንኛና ፈረንሳይኛ የተጻፉት ሰነዶች በሰው ሰራሽ አስተውህሎ ይሉታል ጸሐፊው አርቲፊሻል ኢንተለጀንስ በመተርጎም በኩረ ሰነዶች ወይም ፕራይመሪ ሶርሶች ለማካተት ሞክሯል። ብዙ ጊዜ ትኩረት የማይሰጣቸው የታሪኩ ባለቤት የሆኑ የማህበረሰብ ክፍል ማካተቱ በአድዋ ጦርነት በተለይም የሴቶች፣ የአርሶ አደሮች፣ የሃይማኖት ሰዎች፣ የባለፈረሶች ጉልህ አስተዋጽኦ በሚገባው ልክ አይገለጽም ነበርና ይህ መጽሐፍ አስተዋጽኦአቸው እያንዳንዱ በመዘርዘር በማስቀመጥ ለወደፊት የነዚህ ማህበረሰብ ክፍል የነበራቸው አበርክቶ ላይ ለሚመጣው ጥልቅ ጥናት መነሻ ይሆናል። ብዙ ስመጥር ያልሆኑ ወይም ያልተዘመረላቸው ጀግኖችን ከተለያዩ የአገሪቱ ክፍል የተውጣጡ አርበኞች፣ የዘመቻው ተሳታፊዎች ግን ደግሞ ብዙ ጊዜ እንደ ታሪኩ አካል ተጠቃሽ ያልሆኑትን ማካተቱ የሚመሰገን ነው። የመጽሐፉ ደራሲ ዶክተር አሻግሬ ገብረወልድ ኢትዮጵያውያን በርካታ የቁርጥ ልጆች ያሏት ስትሆን ካለፈው ታሪክ መማሪያነት የአሁኑ ትውልድ ነገውን የሚቀርጽበት ማሳያ ሆኖ የተጻፈ ስለመሆኑ ተናግረዋል። የሀገር ትራንስፎርሜሽን የአንድ ሀገር ለውጥ የምናመጣው ወደፊት በመተለም በደንብ ደግሞ ወደኋላ ታሪኩን በደንብ በማየት በማጥናትና በማቅናት ነው። ይህ መጽሐፍ ከዚህ አንጻር ነው የምታየው ማለት ነው። ሰው መጽሐፍ ዓላማው ሌላው ያው መንገድ ላይ ስትሄዱ እንደምታዩት ግልጽ የሆነ ትራንስፎርሜሽን ያደርጋል። እኔ ደግሞ የተቻለኝ 0.9% ወደ ኋላ ሄጄ የራሴን ድርሻ እንዳበረክት እድል ስለተሰጠኝ በጣም አመሰግናለሁ። ኢትዮጵያውያን ሕይወታቸውን ያለ ስስት በፍቃዳቸው በሰጡ የበርካታ ትውልዶች ቆራጥና ጀግኖች ልጆቿ በተገነባ አስደናቂ አልበገር ባይነት አንገቷን ቀና አድርጋ ትኖራለች። በድል አድራጊነት በመስዋዕትነትና ባለመታከት የከበረው ይህ ታሪካችን ኢትዮጵያ ያለፈውን ቅርጽና ውርሷን የተንከባከበች ነገዋን ደግሞ በታላቅ ክብርና ሞገስ የቀረጸች በምኑ ልብ ወደፊት የምትገሰግስበት ጽኑ መተማመኛ ነው ይላልና በጣም አመሰግናለሁ። አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የወል ትውስታ በሚል ርዕስ የተጻፈው የታሪክ መጽሐፍ ለትውልዱ የተበረከተ ተንቀሳቃሽ ሙዚየም ነው ሲሉ የገለጹት ከንቲባ አዳነች አቤቤ ትውልዱ ከተባበረ የማይሳካ ነገር እንደማይኖር ያሳለፍነው የአድዋ ታሪክ ምስክር ነው ብለዋል። እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሰን አደረሳችሁ። አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የወል ትውስታ በሚል ርዕስ መጽሐፍ ተጽፎ ለምርቃት በመብቃቱም እንኳን ደስ ያለን። በብዙ ጥረት ከብዙ ድካም በኋላ ይህንን በመጽሐፍ ለንባብ ያበቃልንን ዶክተር አሻግሬ ገብረወልድን እንኳን ደስ ያለ እላለሁ። እኛ ኢትዮጵያውያን በደማቁ ሊዘከሩ የሚገባቸውና በቅጡ ያልተሰነዱ የበርካታ ታሪኮች ባለቤቶች ነን። ከ130 ዓመታት በፊት አባቶቻችንና እናቶቻችን በውድ ሕይወታቸው የአድዋን ድል ታሪክ ጻፉ። የማይደፈረውን ተጋፍጠው፣ የማይቻለውን ችለው፣ የማይታሰበውን አሳክተው የአንድነትን ኃይልና የሀገርን ክብር በተግባር አሳዩን። የአድዋ ድል የነጻነት ትግልን ያቀጣጠለ ቀንዲል፣ የመላው ጥቁር ሕዝቦች ኩራት፣ የማይደበዝዝ የመቻል አሻራችን ነው።
አድዋንና መሰል አኩሪ ታሪኮቻችንን ደግመን መዘከራችን ዛሬ ላይ ቆመን ትናንትናችንን አውቀን የነገዋን የተሻለች ኢትዮጵያን ለመገንባት ካለን ጽኑ ፍላጎት የሚመነጭ ነው። ሀገር የሚገነባው በጡብና በድንጋይ ብቻ አይደለም፣ በትውልድ አእምሮ ውስጥ በሚዘራው ዕውቀት ዘር ምንጭ ጭምር እንጂ። ታሪክን ማወቅና ካለፈው ዘመን ጋር መነጋገር ከስህተት ተምሮና በጎን አጉልቶ ወደ ተሻለ ብርሃን መሻገሪያ መንገድ ነው። በመሆኑም መንግስት እንደ አድዋ ያሉ አስተሳሳሪ ወል ትርክቶችና ማንነቶቻችንን በማጉላት በሀገራዊ መግባባት ላይ የታነጸች ጠንካራ ኢትዮጵያን ለማጽናት በትጋት እየሰራ ይገኛል። ለአብነትም የአድዋ ድል መታሰቢያን ከ128 ዓመታት በኋላ እንዲህ ባማረ መልኩ ገንብተን የታሪክ መገለጫ ማዕከል ማድረጋችን አንዱ ማሳያ ነው። በመሆኑም ትውልድን አሰባስቧል፣ አስማምቷልም። ከዚህም አልፎ አፍሪካዊ ወንድም እህቶቻችን ሁሉ የሚኮሩበት የጋራ ታሪክነቱን አጉልቶ አሳይቷል። ይሄ የድል መታሰቢያ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነትና ክትትል ስንገነባው የአዲስ አበባ ዩኒቨርሲቲ ምሁራን እንዲሁም የተለያዩ ታሪክ ምሁራን ለሁለት ተከታታይ ዓመታት በታሪኩ ውስጥ ሊገነባ ሊሳት የማይገባውን ሀሳብ እያመነጩ ኮሚቴ ሆነው በበጎ ፍቃድ ሲያገለግሉ እነሱ የሰጡንን ሀሳብ ሁሉ ጠንካራና እጅግ አገር ወዳድ የሆኑ አርክቴክቶች እንዲሁም መሐንዲሶች በግንባታው ላይ በሚገባ እንዲንጸባረቅ ማድረግ ችለዋል። ከዛ በላይ ከባድ የነበረው ግን የአድዋን ሙዚየም ማደራጀት ላይ የተበታተነ መረጃና ማስረጃ ስለነበረ እሱን ማሰባሰብ ትክክለኛና እውነተኛ የሆነውን በመረጃ በማስረጃ የተደገፈውን ሙዚየም ማደራጀት ቀላል አልነበረም። በዛ ወቅት ነው ከነኚህ ምሁራን በተጨማሪ ከየት ነው ተጨማሪ መረጃዎችን የምናገኘው ብለን ስናፈላልግ ስለ ዶክተር አሻግሬ ሰማን። ባህር ማዶ ተሻግረን ወደ ካናዳ ጥሪ ያደረግን ካሉበት ያላቸውን መረጃ አሰባስበው ይዘው መጥተው አብረውን ለመስራት ፈቃደኛ ሆኑ። እስከዛሬ ድረስ ሳይለዩን እዚሁ አሉ። አሁን 4ኛ ዓመታቸው ነው ወደ ሀገር ውስጥ ከመጡ። እናመሰግናለን። እሳቸው እነ ፕሮፌሰር ተሰማታ እነ ረዳት ፕሮፌሰር አበባው አብረዋቸው ያሉ ምሁራኖች እስከ መጨረሻው ድረስ ታሪክ በትክክል መቀመጥ እንዲችል ተግተው አብረውን ሰርተዋልና ምስጋናቸው የላቀ ነው። ይሄ ሙዚየም ወይም ደግሞ መታሰቢያ በዚህ የማይንቀሳቀስ ሐውልት ሆኖ ተገንብቷል። ወደዚህ የመጣ ሁሉ ታሪክን መግለጥ ታሪክን ማንበብ ይችላል። ነገር ግን ሁሉም ይሄንን ታሪክና እውነት ማወቅ የሚችለው ወደዚህ ከመጣ ብቻ ነው። ዛሬ የተጻፈው መጽሐፍ ግን እያንዳንዱ አንባቢ ስለ አድዋ ማወቅ የሚፈልግ እውነትን መግለጥ የሚፈልግና መመራመር ወደሚፈልገው ሁሉ መሄድ የሚችል ሙዚየም ነውና በመጽሐፉ መጻፍ እና እዚህ ደረጃ ላይ መድረስ የትውልድ ድንቅ ስጦታ ስለሆነ በጣም ደስ ብሎናል። እንዲህ ያሉ የሥነ ጽሑፍ ስራዎች ለወል ትርክታችን ግንባታ አጋዥ እንደሚሆኑ ምንም ጥርጥር የለውም። ይህ ዛሬ የምናስመርቀው መጽሐፍ ጀግኖች አባቶቻችንና እናቶቻችን ልዩነታቸውንና የውስጥ ችግሮቻቸውን ወደ ጎን በመተው ከሀገርና ከፖለቲካ ማዕከል ያለውን ልዩነት በሚገባ አስተውለው ለሀገር ሕልውና በጋራ የዘመቱበትን አርቆ አሳቢነትና ጥልቅ ጥበብ ይበልጥ እንድናስተውል ያደርገናል። እኛ ኢትዮጵያውያን የአድዋ ልጆች ነን። የአድዋ መንፈስ ዛሬም ሕያው ነው። የለውጥ ጉዟችን
ብርታት ምንጭ እንደሚሆነን ምንም ጥርጥር የለውም። ዛሬ ላይ ቆመን የትናንት ታሪካችንንም ስንዘክር ነገ ላይ የተለወጠች ሀገር እያለምን እንደሆነ ልብ ልንለው ይገባል። የኛ ትውልድ ብሔራዊ አንድነቱን ጠብቆ የኢትዮጵያ ብሔራዊ ጥቅምን እንዳይከበር ለሚሰሩ አካላት ተላላኪ ከመሆን እንዲሁም ሚላላኩትንም በማውገዝ የነገዋን የተሻለች የበለጸገች ኢትዮጵያን የማጽናት ኃላፊነት ተጥሎበታል። ስንተባበር የማናሸንፈው ጠላት፣ የማንሻገረው ፈተና፣ የማናሳካው ህልም እንደሌለ የአድዋ ተራሮች ምስክሮች ናቸው። ክቡር ፕሬዝዳንት፣ የኛ አድዋ በአንድ ዘመን ተሰርቶ የሚጠናቀቅ ፕሮጀክት አይደለም። የኛ አድዋ የኛ ትውልድ እንደ ታላቅ ህዳሴ ግድብ፣ እንደ ስንዴ እርሻ፣ እንደ አረንጓዴ አሻራ፣ እንደ ከተሞቻችን ትራንስፎርሜሽን ዘመን ተሻጋሪ አድዋዎችን በመድገም በነፃነት የተረከብናትን ሀገር ኢትዮጵያን ወደ ብልጽግና የማድረስ ታላቅ አደራ ተጥሎብናል። እንዲህ አይነት ድንቅ የጀግንነት ታሪክ እያለን ያዋረደንና ያሳነሰን ድህነት መሆኑን መቼም ቢሆን አንዘነጋም። ይህንን መሰል መጽሐፍቶች ተጽፈው መታተማቸው ትውልዱ ስለማንነቱ፣ ስለተከፈለለት ውድ ዋጋ፣ ስለሚጠበቅበት ኃላፊነትም ጠልቆ እንዲያውቅ ያስገነዝበዋል። ይህንን የምረቃ ስነ ስርዓት የታደማችሁና ከዚህ አዳራሽ ውጪም ያላችሁ ወገኖቻችን፣ የታሪክ ምሁራን፣ በተለይም ወጣቶች ይህንን መጽሐፍ እንድታነቡና እንድትመራመሩ፣ የጎደለውን እንድትሞሉ፣ የበለጠ ልቀት ያለው ስራ እንድትሰሩ ጥሪ ማቅረብ እወዳለሁ። መጽሐፉን አንባቢያንም በማነቃቃት ብሎም የአድዋን መንፈስ ወደ ትውልድ በማጋራት ለአገር ብልጽግና የጎላ አስተዋጽኦ እንደሚያበረክት ስለምናምን በተጨማሪ ቋንቋዎች እንዲተረጎም እንዲሁም በርከት ያሉ ኮፒዎች እንዲታተሙ ቀጥለን የምንሰራ ይሆናል። ዶክተር አሻግሬም ይህንን መጽሐፍ ከጻፉ በኋላ ከሌሎች ምሁራን ጋራ ማለት ነው ለራሳቸው ገንዘብ ሊያገኙበት ወይም ደግሞ ሌላ ክብር እንዲውል አልፈለጉም። ይሄው አሁን ለታደምንበት ለአድዋ ድል መታሰቢያ በነፃ አስረክበውናልና ዶክተር አሻግሬንና በስራው ላይ የተሳተፋችሁትን ምሁራኖች በሙሉ በራሴም በከተማ አስተዳደሩም ስም በትውልዱም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኑር። ዘላለማዊ ክብር ለአድዋ ጀግኖች። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። ዛሬም ከአባቶቼ አንድነት ወርሽ በተባበረክ አባይን ጨርሽ ካቆዩልኝ ርስ ከታሪክ ሰዋሰው ቀይ ባህር ልናፍስ ልሄድ ልገስግሰው ከመኔ ላጠጣ ከርገት ብልጽግና ኢትዮጵያችን ትታይ እንደ ቀድሞ ገና በስኬት ጎዳና መጽሐፉ ኢትዮጵያዊነትን የሚያጎላ ነው ያሉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አድዋ የኢትዮጵያውያን ያለፈ ታሪክ ብቻ ሳይሆን ዛሬን የምንሰራበት፣ ነገን የምንመለከትበት፣ ከቡድን አስተሳሰብ ወጥተን አንድነትን የምናጎላበት በመሆኑ መጽሐፉ ይህንን በማጉላት ረገድ አስተዋጽኦ ከፍተኛ ነው ሲሉ ተናግረዋል። ይህ መጽሐፍ የበለጠ ኢትዮጵያዊነትን የሚያተጋ ለአዲስ መትጋት፣ ለአዲስ መፈለግ፣ ለአዲስ ምኞት የሚያነሳሳ ነው። ትናንትንና ዛሬን ማገናኘት መቻል። አድዋ የበፊት የኢትዮጵያን የሶሻልና የፖለቲካ ታሪክ መሰረት ያደረገ በተለይ በዋነኛነት
ዛሬን የምንሰራበትና ነገን የምንመለከትበት ኃያል መነጽር ነው። ከአድዋ የምንወስዳቸው ትልቁ ቫልዩ አንድነትን ነው። የአንድነትን ጸጋና በረከት ነው። ሁለተኛው የሰውን ልጅ እኩልነትና ከበሬታ ነው፣ ዲግኒቲ ነው። ሶስተኛው የአገር ፍቅር ወይም the love of a country ይባላል። በዓለም ተርታ የሚኖረንን አራተኛው ቦታችንንና እይታችንን ስለኛ ያለንን አመለካከት ፍንትው አድርጎ የገለጠ ነው። አድዋ በይኗል። ኢትዮጵያዊ ማንነት የሚባለው ዲፋይን አድርጎታል። በራሱ እንዲቆም ራሱን እንዲችል ለሌሎችም ብርሃን እንዲሆን። ሁለተኛው እና የዚህ መጽሐፍ አስተዋጽኦ የአድዋን ዓለም አቀፋዊ ሲግኒፊካንስ ፋይዳ ማሳየቱ ነው። ዋናው መጽሐፉ አስተምሮቱ ኢትዮጵያዊነትን ከቡድን እሳቤ ያላቅቀዋል። የቡድን እሳቤ እስረኛ ያደረገው፣ በቡድን ማሰብ የሚፈልግም በሙሉ ይከረክመዋል፣ ያስተካክለዋል። ለፖለቲካ ሰዎች እንዲህ አይነት መድብል መጽሐፍ የስክነት ምንጭ ነው፣ የአርምሞ ምንጭ ነው፣ የመጨመት መደላደል ነው። ራሳችሁን እዛ ውስጥ ስለምታገኙት የኢትዮጵያን ትልቅ ስዕል ስለሚገልጽ የማንበብ አቅላችን የመረዳት ጉጉታችን ስላነቃቁት በድጋሚ ከፍ ያለ ምስጋና አቀርባለሁ። መጻፍ እንችላለን፣ የታደልን ነን፣ ለዚህ በረከት አለን። ግን የኛን ትርከት የኛን ወግ ራሳችን እንጻፈው፣ ለሌላ አሳልፈን አንስጠው። ሌላው የሚጽፈውን ከማመን በጉጉት ከመከታተል ነቀፌታም ቢሆን ለራሳችን ጽሑፍ ዋጋና ቫልዩ እንስጠው። ከዚህ የመጽሐፍ ሽያጭ የሚገኘው ገቢም ለአድዋ ድል መታሰቢያ ማጠናከሪያነት እንደሚውል በመድረኩ ተመላክቷል። ታሪክ አንጓ በአፍሪካ ጀንበር የነጻነት ቀንዲል ፋና ወጊ ክብር